ለኔ ስንት ነገር አድርጋለኛለች ስንት ነገር ህይወቴ ላይ ማለት እቺ ልጅን ማለት እኔ መጠበቅ ካልቻልኩኝ ምኑን ነው እንደሆንኩኝ ምን ማለት ነው ራስን አደጋ ላይ እየጣልክ እኮ አይደለም አሁን ባለፈው ላይ እኔ አደጋ ላይ እኔ ልሙት እሷን እየቀጠቀጣት ገልሻለሁ ያለ ከሚያስፈራራት እኔ በሞት ይሻለኛል ምን ማለት ነው እንደማመኝ ምን ማለት ነው ወይኔ አሚር ምንድነው ያስከው ወይኔ ልጅ እንዴ አንተ ያማለ ለዳጊው እንዴ አስቀምጣ አሚር ቢላስ በኋላ ጦስ ነው እኮ የሚሆን ባንቻ አንድ በዩ ምን ማለት ነው አስቀምጣ አሚር አስቀምጥ ቢላው በኋላ አትግቢ ምን ማለት ነው ታይ አለም ቢላ አንቺ አንተ ተዛስቶ ይወጋሻል በቃ አርፈሽ ተቀመጪ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ በያላችሁበት ሰላማችሁ ብዝት ይበልልኝ ያው እንደምታዩት ማለት ነው ታሽጌ ነው የመጣሁት ዛሬም ለሁለተኛ ጊዜ በሰይድ ምክንያት በህይወቴ ታሽጌ ማላቀው ታሸኩ ማለት ነው ከዚህ በፊት ከመስኮት ላይ ዘልዬ ያው እሱ እንደገፈተረ ይቆጠሩት ግን እጁ ባይኖርበትም አሁን ደግሞ ማለት ነው እንግዲህ ከነሱ ጋር ሲደባደብ መጥቶ እኔን መታኝ ማለት ነው ያው እኮ ያወቀማ ነው መታኝ በግርግር መሀልም አይደለም ለማው በግርግር መሀልም አይደለም በምንም አይደለም በስነ ስርዓቱ ነው መታኝ እንደ ወንድ በድብድቡ ከኛ ጋር ነው እንጂ ከሷ ጋር አልነበረም እልህ ይዞት በድብድብ መሀል አውቆ እኔ ቪዲዮን ደጋግሜ ያያየሁት ነበር አውቆ እግሩን አንስቶ ነው የመታት አውቆ ነው የመታኝ ማለት ነው በዚህ አጋጣሚ ያው ሰይድ በነገራችን ላይ የሚፈልግ አብዛኞቻችሁ ታዝናላችሁ ለሰይድ እኔ ያል ጊዜ በቃ ለምን አትመለሽም ለምን ምናምን ትላላችሁና ማንንም ሴት የልጆቿን አባት መፍታት አትፈልግም በተለይ ከወለደች በኋላ ችግር ካልገጠማት በስተቀር ቢያገባባት ራሱ አገባብኝ ብቻ ብላ አትፈታም ማለት ነው ምክንያቱም የልጆች አባት ነው እዚህ ምዛም አንጠባጠባ ተወድም ማለት ነው አብዛኞቹ ምናልባት ወንድ ሊሆን ይችላል እንጂ ሴት ልጅ ከአንድ ወንድ ነው መውለድ የምፈልገው ማለት ነው እኔም የልጆች አባት አንድ እንዲሆን ነው ፈልገው ማለት ነው ግን ሰይድ ከመጀመሪያው ጀምሮ የሚፈልገኝ ለምንም አልነበረም ማለት ነው ወይ ልጆቹን ለማውሰድ ነው ወይ እኔን የሆነ ነገር ለማድረግ ነው ማለት ነው አሁን እኔ ሁሉ ነገር ጥዬ በመለስ ልጆችን ይዤ ዛሬ እንደዚህ ነው አይደል የተመለስኩት አሁን ዛሬ እንደዚህ ነው አመጣሁት ሰይድ ጋር ብሄር ግን በእንትን በዚህ በወርቸል ነው ማለት ነው የሚያስሄደኝ ደግሞ ከዚህ በፊትም ብሎ ሰባብሬ መስጊድ በር ላይ ነው ማስቀምጣት ብሎ የራሱ ድምጽ ተቀርቶልኝ አሰምተውኛል ማለት ነው ሲዝት ማለት ነው እሱም ብቻ ሳይሆን እኔ አሁን ይቅርታ አድርጉልኝና በሁለት ሰው ገባችሁ አትበሉኝና ያው ባለ ትዳር ሴት ሁሉም ሰው ሊደርስበት ይችላል እናንተ ወይ ትዳር ላይ ስላልሆናችሁ ልትፈርዱ አይገባም እኔ ሴት ልጅ እንደዚህ ትደብደብ ብዬ የሚል አመለካከት የለኝም ምክንያቱም ለኔም ደውሎ እኔ ሚስቴ ነች እንደፈለኩ አረጋታለሁ ለእናንተንም አሰምቻችኋለሁ እንደፈለኩ አረጋታለሁ በገላት ኒካ እስካላወረድኩኝ ድረስ እኔ እሷን እገላታለሁ ቆራርጬ ጥላታለሁ ባጥር ነው ምጥላት እያላችሁ እናንተም ሰምታችኋል ይሄ ደግሞ ከአንድ ሙስሊም ከሆነ ወንድ ማይጠበቅ ነገር ነው አይደለም ሚስትን ሁለት ልጅ ያላትን ሴት ቀርቶ እህት ራሱ ሚስት ስትመታ በስንጥር ምታከል መጀመሪያ መከራት ከዛ በስንጥር እንቢ ካለች ወደ ቤተሰቦቿ ላካት ነው የሚለው የኛ ሸሪዓችን ግን እሱ በስንጥር ሳይሆን አንቄ ነው ገላታለሁ እያለ ያለው እሱ ደግሞ አንድ እንደ አባት አንድ ልጆቹን እንደምታሳድግ እንደ ጠንካራ ሴት እቺን የመሰለ ጀግና ሴት ብቻዋን ሁለት ሴቶችን ሁለት ህፃኖችን በራሳቸው መጸዳዳት ማይችሉ ገና አንድ ፍሬ ጨቅላዎችን ሴት ሆና በጀግንነት እያሳደገች እየተንከባከበች የምታሳድግን ሴት አይደለም እጅን አንስቶ መምታት እንደውም ቢቻል እንትን ብሎ ተንበርክኮ ይቅርታ ጠይቆ ማለት ሲኖርበት እኔ አፍሬያለሁ ባለፈው በተፈጠረው ነገር በጣም አዝኛለሁ ምክንያቱም እኔ የፈለኩትም እስከ ሱመያ ጋር ወንድ እንዳለ እንዲያቅ እንዲጠነቀቃት እንዳያስፈራራት ነበር ፍላጎቴ ግን እሱን እዛ ባገኘውበት አጋጣሚ የሱን ክፋት አይቻለሁ በድብድብ መሃል ሱመያ ላይ በግልጽ ነው እግሩን አንስቶ ፊቷን ሊመታት ነበር እዚህ ጋር መቷት ወጊሻ ሄደን ነበር እኔም ብቻ ሳልሆን ጓደኛዬንም መቶታል ጓደኛዬ እዚህ መቶታል እኔንም
እዚህ ጋር ወጌሻ ታሽቼ ነበር። ወገቤን ታሽቻለሁ። የወገብ ቅጥቅጥ ያው እኔ አግዙኝ ብዬ የጠሯቸው ጓደኞቼ ተደርበው አገላጋይ ነኝ ብለው ጭራሽ እኛን ምን ያስመቱንና ብቻዬን ይሻለኝ ነበር እና እንደዚህ ከአንድ ወንድ ይሄ ነገር ከአንድ ሁለት ሴቶችን ከወለደ አባት ይሄ ነገር አይጠበቅም። ቢጠበቅም እንኳን ይቅርታ ብሎ እንትን ማለት ሲችል ይሄ ነገር ትክክል ነው፣ ይሄ ነገር ሴት ላይ ይድረስ አይደለም። ምክንያቱም በእርግጠኝነት እቺ ልጅ እዛ ነገር ልጆቿን ይዛ ወደሱ ብትመለስ እንደፎከረው ነው የሚያደርገው ብዬ ነው የማስበው። አዎ ሰው የሚናገረውን ከልቡ ያለውን ነው አፉ የሚያወራውና መጀመሪያ ላንተ ስለነበረው ያሰበውን ነው። ከዚህ በፊትም ብሎሻል ማለት ነው? አዎ ከዚህ በፊትም ብሎኛል። ጓደኞቼም ነግረውኛል። ከዚህ በፊት ከጓደኞቼ ጋር ቁጭ ብሎ እንደዚህ ሲያወሩ ራሱ አሰምተውኛል ማለት ነው። እኔ ልጆቼን ነው እንጂ የምፈልገው እሷን ባገኛት ምናምን እያለ እየዛተ ነበረ። ይሄ ነገር ካንተ ጋር ሳንገናኝ ምናምን በፊት ማለት ነው። እና እኔ የምሸሸው የራሴ የሆነ ምክንያት አለኝ። ምክንያቱም ደግሞ አንድ ቀን የበለጠ ግልጽ አድርጌ ላሳውቃችሁ እችላለሁ ማለት ነው። በተረፈ ያው አሁን አንተን ምክንያት አድርጎ መጣና ይሄንን ምክንያት ተጠቅሞ መታኝ እንጂ መጀመሪያውኑ እኔን የመምታት እኔን የሆነ ነገር የማድረግ ፍላጎት አለው ማለት ነው። እና ያን ፍላጎቱ ነው ያሳካው። እኔ አልሐምዱሊላህ ደህና ነኝ። ትንሽ ነው እንትን አሸችኝ ወጊሽዋ እንትን እንዳለችው ትንሽ የቅጥቅጥ ነው አለች። ምንም ስጋዬ ብቻ ሴት ስለሆነች ደግሞ ደቃቃ ነች። አልችልም ለመናገር ስጋዎቿ በደንብ አልጠናከሩም እንዳለችው። እዚህ ጋር ቅጥቅጥ አለ ትንሽዬ ይሻላታል። ደህና ነች አይደል? ደህና ነኝ። ደህና ነገር ነው እየበላች ያለችው። ያው ቅቅሉን ምኑን ነው መብላት ያለባት። የተንከባከበኝ ነው አሚር በተረፈ ያው በሷ ዓለምም አለች። ያው ዓለምም መጣችልሽ። ዓለምም እየተንከባከበ እኔም ብቻ ሳልሆን ዓለም ነች በደንብ እየተንከባከበቻት ነው። ዓለም እየተጫወታችሁ ነው? ኩሽና እኮ ስራ ይዤ ነው። ምን ነው አንቺ ኩሽና አልወጣሽ? አንቺ ጠበስ እያረኩልሽ ነበር። ለተያቶችማ ያንሳታለች ልጅ ወላሂ በጣም ታኩርታለች አይደለ? መጠገን አለባት። ኧረ በደንብ እየተንከባከብኳት ነው። እንትኗ ምን እንዳለች ታውቂያለሽ? ይሄ እንትኑ በቃ በጣም ኃይለኛ ቅጥቅጥ ማለች። እንደዚህ አይነት ቅጥቅጥ ራሱ አይቻልም ማለች። ኦኬ በእግሩ እንደ መታሳን ነው እዚህ ጋር ያገኘሽ? አዎ እንዴ ምስልሽ አልታወቀኝም በሰዓቱ ታውቂያለሽ? ወላሂ በሰዓቱ ወላሂ አልታወቀኝም። ብዙ እንደመታኝ ማለት ታውቆኛል። እኔ እኮ መሀላችሁ አትግቢ እያልኳት ነው። የዚህን ያክል እኔ እንትን አላለኝም። ከዛ የሆነ ሰዓት ላይ ምግብ ልበላ ስል እጄ መንቀጥቀጥ ጀመረ። አላይሽም? አዎ ምግብ ማንሳት አቃታት ማታ ከበዳት። አንተ እኮ ነህ ይሄ ሁሉ እኔ አስከብራቸዋለሁ ምናምን ነገር ብላ አሚርዬ ልጅቷን እጅ ታስከብራለህ። እያየሽ አይደል እንዴ? እንዴት እና ሚኪ ተደረበው እኔን ሲይዙኝ ምን ማለትሽ ነው አለ። ተደረበው እነሱ እኔ ጭራሽ አግዝኝ ብዬ የጠሯቸው ጓደኞቼ መልሰው ጠላት ሆኑብኝ። እንዴ ለምን እንዴ? እንደውም አገላገሉ ያዙኝ። ምን አገላገሉ? እኔን ያዙኝ እንጂ እኔን ይዘው እዚህ ጋር ልቀቁኝ እያልኳቸው ሲያስመቱኝ ነበር። እንዴ ቀላል መተዋለሁ እንዴ? አረ ወላሂ ብቻህን ብትሆን ጭራሽ የባሰ ጉድ ነበር። አሚር ደግሞ ብቻህን ብትሆን የባሰ እነሱ እንኳን ኖረው አላይሽም እንዴ? እነሱ እንኳን ኖረው ምን ማለት ነው? እንደማመኝ ምን ማለት ነው? ወይኔ አሚር ምንድነው ያስከው? ወይኔ ልጅ አብዷል እንዴ? አንተ ያማል እንዴ? ለቃቂው እንዴ አስቀምጥ አሚር ቢላስ ከነገ በኋላ ጦስ ነው እኮ የሚሆነው። ባንቺ አንድ በዩ ምን ማለት ነው? አስቀምጥ አሚር አስቀምጥ ቢላ በኋላ አትግቢ። ምን ማለት ነው? ታይ ዓለም ቢላ አንቺ አንተ ቢላ ተሳስቶ ይወጋሻል። በቃ አርፈሽ ተቀመጪ። እሱ ነው እኔን እንትን የሚለኝ አሚር ምንም አይልም። አስቀምጥ በቃ እሱ ነው እኔን የሚያሸንፈኝ። እንዴ በዚህ ነው ቢላ የምታለትለው። አንተ ነው የምታሸንፈው። በዚህ ነው የምታለትለው። ምን ሊያመጣ ነው? ቢላውን አስቀምጥ ምን ማለት አይደለም። ማን ነው እሱ? ነው ብቻ የሚተለትለኝ። ጓደኞቼ ተደረቡ እንጂ ጭራሽ እተለትለው ነበር። እሱ ባይኖሩ አንተ ነበር ብቻዬን ነበር የምተለትለው። እውነትን ነው። አስቀምጠው ቢላውን አስቀምጥ። ሲፈጠር ብቻውን ይሄ ጭራሽ እየጋለ ነው እንዴ የሚሄደው? አንቺ ብቻውን ያገኘውና ይዋጣላቸው እንደው ብቻዬን አግኝቼው ሳይድም ተገናኝተው ጦስ ነው። ብቻውን ይገናኝ ዓለም ብቻውን አግኝቼው ሳይድ ምን እንደማደርገው አሳይሻለሁ። ቆይ አይደለም አሁንም አትረጋጋም? ደማና ፈሰሰው እኮ እና ምን ተጠቀምን ታዲያ? እና እንዴ ባለፈው እንደዛ ብለህ ይኸው ልጅቷ ተሰበረች እኮ እንደዛ ተጎዳ።
አሁንም ድጋሚ ሌላ ጣጣ ልታመጣ ነው እንዴ አሚር? አለም ምን ማለት ነው? እቺ ልጅ እኮ ልጅ አላት እኮ እንደዚህ ያረጋታል? እንዴት እንደዚህ ያረጋታል? አታዘዘንሽ? ነገሮችን ቀስ ብሎ ነው መፍታት እኮ አሚር። ሊገላት እየፈለጋት እኮ ነው አለም። ሊገላት እኮ እየፈለጋት እኮ ነው። መታገጅለት ታረቂው ተመለሽ ወደ ቤት ምትይ እንዴ? እኔ እንደዚህ ያረጋታል? እገልሻለሁ አጥር ሰብሬ እመጣለሁ እያለ እኮ ነው። ሲመጡ ራሱ ማን ስለሆነ ነው? አሁን ቤታችንን አውቆታል እኮ ቤታችንን አውቆታል። ዘሎ መጥቶ ይገባል። አሁን እኮ ሊቀጠቅጣት ነው ይችላል። ካልሆነኛ ቤት እንቀይራለን። በቃ አልቀይርም። እሱን እስከ መቼ ነው ፈርተሽ የምትሸሺው? እስከ መቼ? አልቀይርም። ታዲያ እናንተ ጦስ ውስጥ እንዳገቡ እኮ ነው አሚር። አሁን እሱ አንድ ነገር ባረጋ ቁጥር ግብ በኋላ ህይወት መጠፋፋት ይመጣል አሚር። አለም አሁን ከዚህ በኋላ ማለት እኔ የምፈልገው ማለት ሱመያ ተሳቃ እንድትኖር አይደለም የምፈልገው። ሱመያ ለኔ ስንት ነገር አድርጋለች፣ ስንት ነገር ህይወቴ ላይ ማለት እቺ ልጅን ማለት እኔ መጠበቅ ካልቻልኩኝ ምኑ ነው እንደሆንኩኝ ምን ማለት ነው? ራስን አደጋ ላይ እየጣልክ እኮ አይደለም። አሁን ባለፈው ላይ እኔ አደጋ ላይ እኔ ልሙት እሷን እየቀጠቀጣት ገልሻለሁ ያለ ከሚያስፈራራት እኔ በሞት ይሻለኛል። ምን ማለት ነው? አንድ ማለት ምን ማለት ነው? የምን ሞት ነው አሚር? እና እየቀጠቀጣት እያስፈራራት እሱን እየሸሸች እንድትኖር ነው የምትይው? አለ አይደለም። በቃ የሆነ መፍትሄ እንፈልጋለን ወይ በህግ እንሄዳለን። የሆነ ራሳችንን ማስከበር ባለብን መንገድ እንከባበራለን። እኔ ደግሞ ይሄ እልቂት ነው እኮ እናንተ የምትፈጥሩት። በምችለው ነገር ሁሉ አግዝሻለሁ፣ ከጎንሽ ነው። ኧረ እባክሽ እሺ አትበይው፣ ተናገሪው አንቺ። ዛሬ ሰባበራት አይደል? ነገር ምን ላይ ያረጋል ብሎ እኮ ነው ልጆቹ ያለቁት ነው። ባለፈው ይሄን ያያየው ነበር፣ እያያዙት ነበር፣ እግሩን እያያዙ ሲጥሉት ነበር። አገላጋይ መስለው ጓደኞቹ ራሱ አገላጋይ ይመስላሉ፣ ግን አይደሉም። እንዴት ምን አረጉ እንዴ? ጓደኞቹማ እየገላገሉ ነበር። እየገላገሉ አይደለም፣ እሱን እየጣሉት ነበር። እሱን እየጣል በተለይ እኔና ሳይድ ብቻ ለብቻ ይዋጣል። ብቻ ለብቻ ሱመያ ማስከበር ነው። አሁን አንተ ብቻውን ሰይድን ትችለዋለህ? ብቻውን እሷን ማስከበር ነው። ብቻ ለብቻ ትቻቻላላችሁ። አላየም የዛን ቀን እንዴት እንደነበር ሰውየው ነብር ሆኖ ለምን አይደለም? ለምን ውሻ ይሆን? እሱ ነብር ከሆነ እሱ አንበሳ ይሆናል እንዴ? ምን ነው አንቺ ሱመያን እንዲተላለቁ ነው እንዴ? ሱመያን ካላስከበርኩኝ ምንድን ነው? እኔ ግን በኋላ አንቺ ሱመያን እየሸሻችሁ መኖር ነው የምትፈልጊው? አለም አይደለም። በቃ ራሳችንን በሌላ መንገድ እናስከብራለን። በቃችሁ ከዛ በኋላ በቃ ባሏ ስለሆነ እሷን ፍለጋ እሷን እየቀጠቀጣት እገልሻለሁ ያላት አርድሻለሁ ያላት ሚስቴ ነች። ትክክል አይደለም እኮ አሚ ሚስቴ ነች። በእኛ እኮ ማለት ስሚ አይደለም እንደዚህ መምታት ማለት በስንጥር ነው መምታት በስንጥር እንጂ እኮ ማለት እሷ እንደፈለገ ማረድና መቀጥቀጥ የሚችል እኮ ወንድ አይደለም እኮ ወንድ ስለሆነ እሷ መቀጥቀጥ አለበት። እሱ ደግሞ ያው ቅናትም ነው። አሁን ካንተም ጋር ምናምን ያለውን ነገር ሲያይ ይናደዳል። ወንድ ደግሞ የጣሉበትን ሳይነሱበት አይወድም። ገባ? አሁን እሱ በቃ ሱመያ ከኔ ተለያይታለች፣ ልጆች አላት፣ ማንም አይፈልጋት ብሎ ነው የሚያስበው። አሁን ደግሞ አንቺ ሌላ እድል ስታገኛ ያናድደዋል። በእርግጠኝነት ቅናት ነው እኮ። ስለዚህ እሱ የፈለገው እኮ እሱ ስለዚህ የፈለገው እንጂ እስከዛሬ ተቀምጧል ነበር እኮ እሷ። ስለዚህ እሱና እሷ ተፋታው ይኖሩ። ከዛ በኋላ እሷ ደግሞ ባል ሳታገኝ አርጅታ ትሙት። እንደዛ ነው የሚፈልገው። 4-5 ሴቶችን ማግባት ፈልጋለሁ ማለት ነው እሱ የፈለገው። እንደዛ ነው እኮ እውነቱ። ስታስቢው ሰይድ እኮ ትክክል አይደለም። ለምን እዚህ ጋር አንቺም ሰው ነሽ፣ የራስሽን ነገር ማለብሽ። እስከዛሬ ፈልጎ ያላገኘ ሰው ይግባና ማለት አሚር አስቀምጥ ቢላ ታንሳ አስቀምጥ እዚህ ቤት ድርሽ ይበል። እኔ እኮ አሁን ይኸውልህ አሚር አንተም እኮ እንዳትጎዳ ነው አሚር። እኔ አንተም ወንድሜ ነህ፣ እንድትጎዳ አልፈልግም። እሱም ቢሆን ደግሞ እንዲጎዳ አልፈልግም። እኔ ገባህ? ለኔ ሁለታችሁ እኩል ናችሁ እኮ። እኔ ደግሞ ቢሆንም ማለት እሱ እዚህ ቤት ዘሎ ከገባ እኔ ደግሞ ቆራርጧለሁ። በአሁኑ ትንሽ የጉዳት ነው፣ ትንሽ የግጭት ነው የተፈጠረው። በሚቀጥለው ደግሞ ሁለት ጥቅሙ እሷ እንደፈለገች እየወጣች እንድትገባ አሚሪ። እናንተ ስትተላለቁ ምንድነው? ለህይወቷ ተሳቃ መኖር የለባትም። ሴት ነች። አንቺ ነገ ባንቺ ቢደርስስ? ነገ አንቺን ባልሽ ደበድብሻለሁና ቀጠቅጥሻለሁ አርድሻለሁ እያለሽ እንዴት እንቅልፍ ትተኛለች? እሱ ልክ ነህ እንዴ? ሴት እኮ ነች። እንዴት ለሴት አታዝኑም እናንተ? ቆይ እና አንተ ከሱ ጋር ድብድብ ነው የፈለከው? በቃ በለው ወይ ይበለው ይዋጣላችሁ። እዚህ ቤት ከገባ አሳየዋለሁ። ዛሬ ምን ከዚህ ቤት ከገባ ነው መንገድ ላይ ቢወጣ ጠርታ አገኘ። አሁን እዚህ ቤት ከመጣ እነሱ ወይ ዓለም ትደውልና ትጠራዋለች። እኔ ምን ጠርቼ ላደባድብ? አንተ ሊቢላውን አስቀምጥ በጌታ በኢየሱስ ስም። ዴና ነው የምትሄደው? አሚር አንተ ይሄ ልጅ እንኪ ቆይ ቁጭ በይ በቃ። አንተ አሚር ሄደ እኮ ቢላ ይዞ አንቺ በኋላ ጦስ ነው ይዋጣላችሁ። ተይ ኧረ ተይ ይዋጣላችሁ ብለሽ እኔ ሰውየው ኃይለኛ ነው አጉል እንዳያረገው በእናትሽ። ምንድነው ምንድነው? እንዴት ወንድ ነው? ባለፈው አላየሽም እንዴ እንዴት እንደተተራመሱ? አላየሽም እንዴ እንትና ማነው ስሙ ረጅሙ ልጅ አሚርን እንዴት እያያዘ እግሩን እያያዘ ዝርር
ሚኮ ራሱ እንትና ማን ነው ስሙ? ኧረ እነሱ ምን አደረጉ? እነሱ እኮ ገላገሉ። ሱመያ ደግሞ እነሱ ባይኖራውን አሚርና ሰይድ የዛን ቀን አይጋደሉም እንዴ? እጅ በእጅ ምንም አይሆንም፣ ይደባደባሉ። ምን በሶ ጨብጣል እንዴ ሲመታው? እኔ እኮ ቆይ ምንድነው ድብድቡ ጥቅሙ? አይ እሱ አንቺ ማን ነው ጥፋተኛ? ቆይ እኔ ሁላችሁም እኔ ማንን ጥፋተኛ እንደው ራሱ ጭንቅላቴ ዞሯል። መለየት አቅቶኛል። እኔ ለምን ለሰይድ አግዛለሁ? ሱመያ ስለ እውነት እኮ ነው። እኔ እኮ ያለሁት ካንቺ ጋር ነው አይደል እንዴ? ያንቺን ጉዳት አልፈልግም አይደለም ማለት እስከዛሬ ስንት አመት ሙሉ እኔን ፈልጎ ማግኘት ያቃተው አሁን እንዴ ነው ፈልጎ ያገኝ? እሱማ ቅናት ነው አልኩሽ እኮ በቃ። አሁን አየ እዚህ ጋር አሚር አንቺን ሊያገባ ፈለገ። አዲስ ወልድ ጀምሪ ነው ያ እናዶት ነው በቃ። እሱ ገባሽ አይደለ? ያ ነው እንግዲህ ወይ በሱ አስተሳሰብ ቆመሽ እንድትቀሪ ፈልጎ ይሆን አላውቅም። እኔ ባይዘው ያን ሰይድ የሚያደርገውን ነገር አልደግፍም፣ ትክክል ነው ብዬ አላምንም። ግን ደግሞ አሁን እዚህ ጋር አሚርን በዚህ ሁኔታ እየሄደ ጦስ ውስጥ እንዳይገቡ እኮ ነው። በኋላ አጉል ነገር ውስጥ ቢገባቡስ ከሁለት አንዳቸው ህይወት ቢያልፍስ? ሱመያ ማንም ህይወት አያልፍም። እንዴት አያልፍም? በዚህ መልክ በስለት ምን ጸብ ከመጣ እንዴት አያልፍም? በቃ ችግር የለውም። አንዳቸው ይሞታሉ፣ አንዳቸው ይታሰራሉ። አለቀ። ከዛ የቀረውን አንዱን ታገቢያለሽ። ያሸነፈው አራት ቀን ልጅ አንቺ ሰይድን ቢጎዳ የልጆችሽ አባት ነው። አሚርን ቢጎዳ አንቺን ብሎ አንቺን ለማስከበር ብሎ ጦስ ቢገባ በኋላ ላንቺ ጸጸት ነው። ሰይድ መቼ አስበ ልጆች እናት ናት ብሎ እጁን ሲያግሩን ሲያነሳብ እንዴት እግሩን በቃ በዛ ሳበጻም መሀል ነው ግርግር ነው። አስቦት ነው ቪዲዮ ነው አንቺ አስቦት ሆን ብሎ ነው እኔ መታኝ እንዴ እጄ እስከሚዝል ድረስ እናንቻው መታኝ ብለሽ ሰይድ የሆነ ነገር ቢሆን ደስ ይልሻል ሱመያ? ዞሮ ዞሮ እኮ የጀሚላ አባት እኮ ነው። ምንም ቢሆን አላህ ከጻፈው ውጭ አይሆንም። ምን ማወቅ አለበት? እሺ አሚርስ ቢጎዳ እዚህ ጋር አንቺ እንዳትነኪ ብሎ እኮ እኔ አሁን ሰይድ ይሙት ስላልኩኝ አሚር አይሙት ስላልኩኝ እኔ ባልኩት አይደለም። እሱ አላህ የጻፈላቸው ነው። እኛው ለምን ወደ ህግ አንሄድም? ምን አስሄድም? በቃ ለምን ነው አንጠቁም? በጉልበት ነው የመጣው። እየመጣ እንደዚህ ነው ሰላም መኖር አልቻልኩም፣ ልጆቼን ማሳደግ አልቻልኩም። ለራሱ ኑሮን እያኖረ ነው። ስቴና ትላለው በቃ ኒካው ይውረዳ አውሪጂ። በእሱንም ቢሆን ለማስወረድ እኮ ህግ ጋር መሄዳችን ግዴታ ነው ሱመያ። እሱ በሸሪዓ የህግ አካል ጋር ሄደን ህግ ጋር ሸሪዓ ፍርድ ቤት ነው እንጂ ህግ ጋር ምን አስሄድን እኮ በቃ በሸሪዓም ይሁን በህግም ይሁን ማለት ነው ኒካሽ ይውረድ። ከዛ አንቺም በሰላም ኑሪ፣ ሰላም እንሁን ሱመያ። ይሄ ልጅም አሁን በማያውቀው ነገር በማይሆን ነገር ውስጥ ጦስ ውስጥ እንዳይገባ ችግር እኮ ነው ስታስቢው። በሁለቱም ቦታውን ከባድ ነገር ነው ያለው። አሚርም ቢጎዳ ለኛ ችግር ነው፣ ሰይድም ቢጎዳ ያው ነው። ሰይድ ቢጎዳ ለምን ችግር ይሆናል? ፈራሽ እንዴ? ሰይድ ቢጎዳ እንዴ? ሰይድስ ለምን ይጎዳል? ፈርተሽ ነው አንቺ? እንዴት ማለት ቢጎዳ ፈራሽ ይሆናል? እኔ ሁለቱም እንዲጎዱ አልፈልግም ማለትሽ ነው። በአንቺ ሰይድ አንቺ ፈርተሽ ነው ሰይድ ለሰይድ እያስኩ መስሎሽ ወይስ ምንድነው? ዋው ለምን እኔ ከእናንተ እኩል አይደል? እዛን ቀን የተጣላው ተነካሽ አንቺ ጫፍሽን አነካሽ። አይሽ አንቺን አንድ ነገር አሁን ደግሞ ከኔ ልትጣይ ነው? አይ መጣላት አልጠለም፣ ግን ሁሉንም መጥቶ እንዴት አንቺ ከኔ መሀል አብረሽ ነበርሽ፣ እንዴት አንቺን ሳይመታሽ እኔ መታኝ? እኔንም ሊመታኝ ነበር እኮ አላየሽውም እንዴ? አንቺን አይመታሽም? ኧረ እውነት ዱላ ልቀበለው ስል እኮ ሊመታኝ ነበር። እኔ ልጁ ሲጀመር የዛን ቀን እኮ አይሮ ልክ አይደለም። እኔ ዱላ ልቀበለው ብል አስብ ይገለኝ ነበር። አንቺ ግን ዱላ ልትቀበዩ ብለሽ እንኳን አልነካሽም። ስለዚህ አንዳንዴ እኮ እኔ በነገራችሁ ላይ እውነቱን ስነግርሽ የሰይድንም ክፉ አልፈልግም። እኔ አብሬው በልቻለሁ ጠጥቻለሁ። ስንት አመተኛ ኦሬዲ አብሮ አደጎች ነና እንዴ የስንት አመት 10 ምናምን አመት ምን እድሜያችን ግማሽ በይ ገባሻ እኮ። ስለዚህ ወይ ለኔ ነው ወይ ለሰይድ ነው? ሁለታችሁም ለኔ እኩል ናችሁ። ግን እንደ ሴት ካንቺ ጋር አመዝናለሁ። ገባሽ አይደል? እኔ ወደ አንቺ አመዝናለሁ እና እኔ በመሀላችሁ ልሰቃይ ደግሞ ሱመያ ልምረጥ ሰይድን እያልኩ እኔ አሁን የኛ ነገር ታዩ እኔና ያንቺ ነገር ይደርሳል። የምርጫው ጉዳይ ታዩ። ግን እነዚህ ሁለቱ ወንዶች ሰላም ይፍጠሩ። በቃ መደረግ ያለበት ነገር ይደረግ እኮ። ባለፈው እኮ ለመነጋገር መጥቶ እዚህ ጋር አበላሽቶ ነው ሄደ እኮ። ምንድነው መፍትሄው ታዲያ? መገዳደል ነው መፍትሄው? ተምሬያለሁ ብሎ ይለማመድባቸዋል። አሁን ምን እናድርግ ነው የምትይው? ታዲያሽ ምን እንፍጠር? አሁን አሚርም በዚህ ሁኔታ ተናዶ ሄዶ ሌላ ነገር ውስጥ እንዳይገባ የራሳቸው ግዴታቸው። እኔ አሁን ለራሴ ብቻ ነው ማሰብ። አንቺ ማን ተወኛለሽ? ማንንም አይነካሽም እኮ እዚህ ድረስ መጥቶ ማንንም አይነካሽም። መጀመሪያ ይኸውልሽ ለዚህ ሁላ ተጠያቂ አሁን አንቺ አሚርን ተቆጩ በቃ። አትጣላ። እኔ ጸብ አልፈልግም። ስርዓትን ይዘህ ቁጭ በይ እና ካልተቆጣሹ ደግሞ ሄዶ ጦስ ውስጥ ይገባል ይሄ ልጅ። ሰይድንም ቢጎዳ ህይወቱ ይበላሻል፣ እሱም ቢጎዳ የሰይድ ህይወት ይበላሻል። ለሁለቱም አይጠቅምም ይሄ ነገር። የኔ ምክር ከሰማሽ ምን አገባኝ? በኋላ ይገዳደሉ ይጫረሱ ካልሽ ነው ያገባኝ። እኔ ከማናችሁ መሀል አይደለሁኝ። የሁላችሁንም ጉዳት አልፈልግም። አሁን ምግቡን ላምጣልሽ? ያሻውን ይሄ ልጅ ወዴት ነው ሄደው? ቆይ ምን ዝም ነው የምንለው?
ታዩ ኧረ ሱመያ ተይ ግን ቅዝቅዝ ብለሻል። ታይ አንቺ ልጅ ግድ የለሽ ሆነሻል። በኋላ የሚመጣውን ጦስ ትሸከሚያለሽ። ላቅርብልሽ አሁን ምግቡን? ነርቦኛል ደግሞ። በቃ ምግቡን ላምጣልሽ። እንትን በይ ጋደም በይ እስከዛ እግዚአብሔር እንደሆነ እንሆናለን እንዳረገን እንሆናለን። እንግዲህ ጋደም በይ መጣሽ ይልሽ እኔ እስኪ ጀን ደግፍ አድርጊልኝ እንዳያምሽ ደግሞ ስናካሽ ከመተኛ ድረስ ከዛ ቀስ በይና እንዲያርስ ወይኔ እህቴ አይ ሰይድ የስራህን ይስጥ አንተ ሰውዬ። ጓደኛዬን እንደው ህይወቷን እኮ በቃ አጨናነቀው። የሚለበስ ነገር ላምጣልሽ? ሻርፕ ነገር እውነት ሰውነትሽ ደግሞ እየሞቀ ነው እንዴ? ተጨናንቄ ምግብ እኮ ስላልበላሽ ይሆናል። ኧረ በልቻለሁ። ቆይ በቃ ምግቡን ላምጣልሽ። እሺ ችግር የለውም። አሚር ከመጣ እንትን በይ መጣሁ